እንደሚታወቀው ሰሞኑን ሀይሚና ብሩክ እንግዲህ ደስ የሚል ዜናን አብስረውን ነበረ። እነሱ ያዩትን ደስታ፣ እነሱ የሰሙትን ደስታ፣ እነሱ የሆነላቸውን ነገር አመስግነው በጣም በሚገርም ደስታ ሰርፕራይዝ አድርገውን እንግዲህ ልጅ እንደተጸነሰ ወይም ደግሞ ሀይሚ እንዳረገዘች ነግረውን ነበረ። አንዳንዶቻችሁ ያው አላመናችሁም፣ አይ ይሄ ነገር ፕራንክ ነው ብላችሁ እኔን ጨምሮ ያለፋችሁ ሰዎች አላችሁ። ሌሎቻችሁ ደግሞ ወዲያውኑ እንደተናገሩ አምናችኋቸው በጣም ደስታችሁን እየገለጻችሁ ነበር፣ በእንባ ጭምር ማለት ነው። እና እኔ የእውነት ለመናገር የመጀመሪያውም ፕራንክ ነው የመሰለኝ፣ ወይም ደግሞ እዩን ለማናደድ እዩን ለማበሳጨት ነው ብዬ አስቤ ነበር። ለማንኛውም እዩም ያው እየተቃጠለች እየነደደች ትገኛለች። ሀይሚ ከኔ ቀምታን ያረገዘችው እያለች ትገኛለች። ለማንኛውም ዛሬ ሀይሚ እንግዲህ አልትራሳውንድ ልትታይ ወይም ደግሞ ልጁ ያለበትን ሁኔታ ወይም ደግሞ ጽንሱ በቃ ትንሽዬም ሆኖ ይታያል። ከኦልሞስት ከ4 ሳምንት በኋላ ያ ማለት ከ1 ወር በኋላ ልጁ ይታያል። እና ብሩክም ተጨናነቀ፣ እኔን ጨምሮ በቃ ይሄ ነገር እውነት አይደለም ወይም ደግሞ ፕራንክ እያረጋችሁን ነው ብለን ስናጨናንቃቸው ነው ይህንን አልትራሳውንድ ለማድረግ የተገደዱት። እነሱ እንግዲህ ፕሬግናንት ስቲኳን ወይም ደግሞ የእርግዝና ምርመራ ወይም ደግሞ ልጅ መኖሩን አለመኖሩን ቼክ የምናደርግባት ትንሽዬ ስቲክ አለች ወይም ደግሞ እንጨት አለች። እዛ ጋር ሲሆን እንግዲህ 2 ጨንገሮች ቀይ ሲሆኑ እንዳረገዘች ነው የሚያሳየው። ስለዚህ 2 ደጋግመን ሞክረን እርግዝና ተፈጥሯል ቢልም ተመልካች ሊያምን ስላልቻለ ወደ ሆስፒታል ሄዳለች ሀይሚ። ዛሬ ባልትራሳውንድ ሲታይ ግን ልጁ አይታይም ብላለች ዶክተሯ ማለት ነው። ብሩክ በጣም በቃ ሳስፔንስ ሆኖ ለተመልካችን በቃ የእውነት ማርገዟን በቃ ይፋ ለማድረግ እንዲሁም ደግሞ ትክክለኛ ደስታውን ሰለብሬት ለማድረግ ሀይሚም እንደዛው ከዛም በላይ ደግሞ ቤኪ የሀሰን ጉጉት ልነግራችሁ አልችልም። እና ጓደኛ መከታ ነው፣ ጓደኛ ወንድም ነው። እውነቴን ለመናገር ከወንድምም በላይ ነው። እና ደስ የሚል ፍላጎት ነበራቸው። ነገር ግን ሆስፒታል ሄደው ስትታይ ሀይሚ መጀመሪያም እየፈራሽ ነበረ። እየጨፈሩ አይኔን በአይኔ ላይ ነው በቃ እኔም ወግ ደረሰኝ እያሉ እየጨፈሩ መኪና ውስጥ እስክስ የኔ ቆንጆ እያሉ ነበር የሄዱት። ሀይሚ በአልትራሳውንድ ስትታይ እንግዲህ ጽንስ አይታይም ወይም ደግሞ ማርገዟ እዚህ ጋር ምንም የሚያሳይ ነገር የለም ብላለች። እንግዲህ አልትራሳውንድ ሁላችንም እናውቃለን የሚያሳየው የልጁን አቀማመጥ ወይም ደግሞ ሆዷ ውስጥ ያለውን ጽንስ ትንሽዬ እንደተፈጠረች ያችን ጽንስ ያሳያል። ወይም ደግሞ ልጁ ሆዷ ውስጥ ሆኖ እንዲታይ ያደርጋል። እና መጀመሪያ የእርግዝና ቼክ ማድረጊያው አንዳንዱ በደምም ይወሰዳል። በብዛት ግን እኔ በሽንት ነው የማውቀው። በሽንት ምርመራ አድርጋችሁ ከአንድም 2-3 ቼክ ስታደርጉ እንግዲህ ነው ከተባለ ነው እና ይሄ ነው ያለው ነገር። ብሩክ ግን በጣም ጓጉቶ ነበረ ከመጠን በላይ ይሄን ነገር መቋቋም አልቻለም። ሀይሚ ራሱ እንዴ ዶክተሯ ተናግራ ይሄ ነገር 4 ሳምንት ከሆነ በኋላ ነው ልጁን መለየት የምንችለው ወይም ደግሞ ማርገዟን በትክክለኛ በአልትራሳውንድ ማርገዟን ማወቅ የሚቻለው በደምም ይቻላል እንዲሁም ደግሞ በሽንት ይቻላል። ግን በአልትራሳውንድ እንደዚህ ጽንሱን እንደምታዩት እዚህ ስክሪኑ ላይ ሆዷ ውስጥ ያለውን ጽንስ ለማሳየት እንግዲህ 4 ሳምንት እንደሚፈጅ ነው እየተናገረች የምትገኘው። ያ ማለት ከ1 ወር በኋላ ይመስለኛል አይደለ እንዴ? ባልሳሳት፣ እስኪ ከተሳሳትኩኝ ያረቡኝ። እንደዛ ነው እያለ ያለው። ግን እኔ በጣም የገረመኝ ነገር በጣም ለልጅ ከመጓጓታቸው የተነሳ ገና ባልትራሳውንድ ማለት ሄደው ዶክተሮች ጋር የደም ወይ ደግሞ የሽንት በቃ ካላመኑ ስቲከሯ ወይ ስቲኳን በእንጨቷ ካላመኑ ወይም ደግሞ ተመልካች አላመኑም ብለው ካሰቡ ዶክተሮች ጋር ቀጥታ ሄደው ሽንት ምርመራ አድርጋ እርግዝናው ይታወቅ ነበር። ግን እነሱ ቶሎ ብለው ወደ አልትራሳውንድ ነበር የሄዱት። ያው ይሄ ማለት ብሩክኛን ለማስደሰት ይመስለኛል። ምናልባት ከአልትራሳውንድ ምርመራው ውስጥ እንግዲህ ልጁ ሲንቀሳቀስ ወይም ደግሞ አቀማመጡን ብቻ የሆነ ነገሩን እናያለን ብሎ ጠብቆ ነበር። ሁላችንም ግን ሳናይ ቀርተናል። ለማንኛውም ነገር ዋናው ማርገዟ ነው። ታየም አልታየም መታየቱ አይቀርም። እንግዲህ ቀስ በቀስ በየወሩ በየሳምንቱ በየወሩ ክትትላላችሁ እና በደንብ ብሩክም ካሁኑ ጀምሮ እያዘላት እያቀፋት ይገኛል እና ደስ ይላል በእውነት። አንዳንዴ ወጣትነት ትልቅ መረዳዳት ነው። አንዳንድ ሴቶች ከእድሜያቸው በላይ የሆነን ሰው ያገቡና በጣም በቃ ህይወታቸው ሁሉ ምንም ፍቅር ሳያውቁ ህይወት አኗኗርን ሳያውቁ እድሜያቸው የሚያልቅ ሰዎች አሉና ያ ነገር ደግሞ ተጽዕኖ አለው ለሴት ልጅ። ሀይሚ ግን የብሩክ ሴት በመሆኗ ብዙ የተጠቀመችው ነገር አለ ብዬ አምናለሁ፣ እንደኔ ማለት ነው።
ባሏ ብሩክ መሆኑ እጅግ በጣም ብዙ ያተረፈቻቸው ነገሮች አሉ ብዬ አምናለሁኝ። ታዲያ እነዚህ ልጆች እንግዲህ አብረው መኖር ከጀመሩ ቆይተዋል፣ ሰነባብተዋል። ግን ምንም እንዳልተፈጠረ አብረው ተኝተው እንደማያውቁ ተሳስመው ሁላ እንደማያውቁ ይናገሩ ነበር ሚዲያ ላይ። ታዲያ ድንገት እንዴት ይሄ ነገር ተፈጠረ ለሚለውም እንግዲህ ብሩክ ምላሽ ሰጥቷል። እናውቃለን፣ ያሳደገን ቤተሰብ ያሳደገን ማህበረሰብ በጨዋ ነው፣ የራሳችን ባህል አለን፣ የራሳችን ሁሉ ነገር አለን አለ። ግን ኦልሬዲ ስለምወዳ ስለማፈቅራ ስለምትወደኝ ስለተዋደድን በአጭሩ ይሄ ልጅ ቢመጣም በፈለገው ጊዜ ቢመጣም ሁሉ ነገር አይቀርም፣ ሽምግልና ይላካል፣ ሰርጉም ይሆናል። ልጄም በቃ የሰርጌ ቀን አበባ ትበትናለች ብሏል። እና ብሩክ እንግዲህ ሴት ልጅ እንደምትሆንለት ነው እርግጠኛ የሆነው። እግዚአብሔር ይህን ምኞትህን አይቶ ይስጥ። የእውነት ለመናገር እኔ ወንድ ልጅ የምትወልድ ይመስለኛል። ግን ደግሞ ብሩክ በጣም በቃ ይሄንን ነገር እንደውም በቃ ወንድ ልጆች ያላችሁ ከልጅ አጠገብ ድርሽ ስትሉ ባያችሁ እያለ ነበረና ይሄ ነገር ደግሞ ትንሽ ከባድ ነው። ለማንኛውም ግን ዋናው ነገር ጤነኛ ልጅ ወልዶ ማቀፍ ነው። እግዚአብሔርን ነው የምላችሁ። ከምንም ነገር ይሄ ጸሎት ቀላል እንዳይመስላችሁ። ብዙዎቹ እንግዲህ እንደሚታወቀው ብዙዎቹ ባይባልም አንዳንድ እናቶች መከራቸውን የሚያዩዋሉ ጤነኛ ያልሆነ ልጅ ወልደውና ይሄ በጣም ከባዱ ነገር ነው። በህይወታችሁ ትልቅ ፈተናና ከባድ ተጽዕኖ የሚያሳድርባችሁ ነገር ስለሆነ ወንድ ነው ሴት ነው እያላችሁ አትከራከሩ። ወይም ደግሞ ፍላጎታችሁ ሊኖር ይችላል፣ ግን ደግሞ ከምንም በላይ በቃ ጤነኛ ልጅ ይስጠን ብላችሁ መጸለይን ያለባችሁ ብዬ አስባለሁኝ። ሀይሚዬ እንግዲህ ተሳስቶ እንዳይሆነ የማሽኑ ምናምን እያለች ነበር። የኔ ወርቅ እንደው አምሮብሻል። እርግዝና እንደዚህ ከሆነ ሴቶቹ አርግዙ። አረ ሙዬ ራሱ አስረግዘው አይታችኋት አለ በኤአይ አቀናብረዋት። እኔ ራሱ ዩቲዩብ ላይ ለቅቄያት ነበር ስቄ ለወት ማለት ነው። ደግሞ እርግዝና ሲያምርባት። ለማንኛውም የሙዬንና የኔንም እርግዝና በቅርቡ ጠብቁ፣ ሰርጋችን ካያችሁ በኋላ እና እንደ እግዚአብሔር ፈቃድ እና ለማንኛውም ሀይሚዬ እግዚአብሔር ካንቺ ጋር ይሁን የኔ ወርቅ። መንታ ቢሆን እያላችሁ ነበር። መንታ እንዴ አንደኛውን አቅፌ አንደኛውን እንዴት አድርጌ ላጠባ ነው ስትል እኔ አጠባልሻለሁ በአንድ እጄ ቅፍ አድርጌ ያላለም ብሮ ከረተው ለሴት ልጅ በጣም ከባድ ነው። እንዴ ሀይሜ ደግሞ የመጀመሪያዋ ነው። ግን ደግሞ ምርጥ የሆነ ባል ከጎኗ ስላለ ሁሉን ነገር ትወጣዋለች ብዬ አስባለሁ። ግን ለጊዜው እግዚአብሔር በቃ በጥበብ በሞገስ ቆንጅዬ ልጅ እስከ ጤንነቱ ሙሉ የሆነ አካል ያለው ልጅ እንዲሰጣችሁ ምኞቴ ነው። ዋናው ማርገዛችሁ ነው። ብሮ ማለት ሀይሚ ማርገዝሽ ነው እና ማለት ነው የመጣው የሆነው ይሁን። እኔ አንዳንዴ ምን አስባለሁ መሰላችሁ፣ መጀመሪያ የእውነት ለመናገር በጣም ራሴን ጠብቄ ክብሬ የምጠብቄ የምኖር ሴት ነበርኩኝ። ከዛ በፊት ወንድ የሚባል ነገር አላቅም። ባሌን ከማግኘቴ በፊት ምንም በጣም ብዙ ወንድ ጓደኞቼ ነበሩ። እግዚአብሔርን ነው የምላችሁ መቤቴን። ማንንም ሰው ግን ቀና ብዬ ሳላይ ራሴን ጠብቄ ራሴን አስከብሬ ወንዶቹ አስይዘው ሁላ ያውቃሉ። አሳምኜ በቃ እንደዚህ የፍቅር ጥያቄ እንድትቀበል አረጋለሁ፣ አሳምኜ አብራኝ እንድታደር አረጋለሁ ብለው መድኃኔዓለምን ነው የምላችሁ መቤቴን ነው የምላችሁ አስይዘው ሁላ የሚያውቁ ጓደኞች አሉ። እና በዛ እንኳን አልሸነፍ ስላቸው ለእኔ ነው ክብር የሰጡኝ። ምን አይነት ሴት ነሽ፣ በቃ እንዴት ራስሽን በዚህ ልክ አስከብረሽ ትኖሪያለሽ ብለውኝ ነበር እና አስታውሳለሁ። እና በጣም አክብረውኝ ከዛ እንደ እህት ሌላ የማናቀው ወንድ እንኳን መጦ ቢተናኮለኝ ምን ቢለኝ በቃ ከፊት ለፊት ቁመው የሚከራከሩልኝ የእውነት ትክክለኛ ወንድሞቼ አብረውኝ አላደጉ እና ጓደኞቼ ግን ያን ታሪኬን ስነግራቸው የሚጠብቁኝ ነበሩና ሀይሚዬም እንደዛ አይነት ሴት ነች። በቃ ራሷን አስከብራ የምትኖር ሴት ነች። እና መጨረሻ ላይ ምን ሆነ መሰላችሁ? እኔ ቀለበት አድርጌያለሁ። በእርግጥ ግን ሰርግ ምናምን የሚባለው ነገር ሳይመጣ አብረን መኖር ጀመርን፣ ወይም ደግሞ አብረን ሆንን። በቃ ሁኔታዎቹ አስገደዱን። እና አንዳንዴ በፍቅር ስትኖሩ ወይም ደግሞ አንድን ከምታፈቅሩት ከምትወዱት ሰው ጋር ፍቅር ስትጀምሩ ብዙ አስገዳጅ ነገሮች ሊያጋጥሟችሁ ይችላል። ወይም ደግሞ አንዳንዴ በቃ ይህን ሰው አምነዋለሁ፣ እኔ አሁን ባሌን አምነዋለሁ፣ ባንጋባም የሰርግ ፕሮግራም ባይኖርም ግን ቤተሰቤን ወስጄ በስርዓት አስተዋወቅኩ፣ እሱም ቤተሰቡን በስርዓት አምጥቶ አስተዋወቀኝ። ሁሉ ነገር ያለው ነገር በዚህ መንገድ ነው የቀጠለው። እና አንዳንዶቹ እንዴት መጀመሪያ ሰርግ ሳይኖር ሽምግልና ሳይላክ እንዴት ታረግዛለች የሚል ነገር አለ። በእርግጥ የኛ ኢትዮጵያውያን ባህላችን መጀመሪያ ፍቅር አለ፣ ከዛ ሽምግልና የሚባለው አለ፣ ከዛ ሰርግ ነው፣ ከዛ ደግሞ በቃ የሚሆነው ነገር ትዳር፣ ጋብቻ፣ ከዛ በኋላ ልጅ ነው የሚባለው። ግን ደግሞ ብሩክም ምንም አልመሰለውም፣ ሀይሚ ምንም አልመሰላትም። ዋናው የዚህ ጋር የሚፈለገው ነገር ብሩክ አስረግዞ ጥሏት ካልሄደ ሀይሚዬ ለማርገዝ በጣም በዚህ ልክ ዝግጁ ከሆነች በዚህ መንገድ ደስተኛ ከሆነች
ታዲያ ማርገዟ ምን ችግር አለው? እና እንደውም አንድ ነገር ተናግራ ነበር። እኔ ምን እንደታያት ቀድማ አላቅም። የልደቷን ያከበረች ጊዜ ምናልባት እቺ የደስታዬ ቀን ነች፣ ዋነኛና ትልቋ እቺ ደስታዬ ወይም ደግሞ እችን እንደዚህ ፍንድቅድቅ ብዬ ያሳለፍኩት ደስታ ላይ አይደገም ይችላል። የዛሬ ዓመት ምናልባት ወልጄ የልጄን ልደት ላከብር እችላለሁ ብላለች እና እኔ እንጃ አስባችሁታል? ግን የሀይሚና የብሩክ ልጅ ሁና በቃ እኩያ ልጆቻቸውን ሲያሳድጉ መድኃኔዓለምን ውለዱ። መድኃኔዓለም ነው የምላችሁ። ገቢ ካላችሁ በቃ እቅድ ካላችሁ ማለት ነው እግዚአብሔር ይሰጣችኋል። እርግጠኛ ነኝ ሀይሚና ብሩክ በዚህ ሰዓት ልጅ ፈልገው ሆን ብለው አድርገው አይመስለኝም ያረገዘችው። እውነት ለመናገር በቃ ስሜት ነበረ፣ ያ ነገር ተፈጠረ። ከዛ ደግሞ ጽንስ መጣ። እግዚአብሔር ነው ወዶና መርቆ ፈቅዶ የሰጣቸው እና ሰው ለምን ብሎ ጥያቄ ሊጠይቅ አይገባም እንዴ። ልጅ እኮ ነው፣ የእግዚአብሔር ስጦታ ነው፣ የእግዚአብሔር ጸጋ ነው። እንዴት ይህን ያህል ጊዜ ጠብቃ ቆይታ እንዴት ዛሬ ሰጠችው ብሩክ እንዴት ልታረግዝ ቻለች እያላችሁ የነበራችሁ ብሏል። እና ያ አረክም አላረክም እንደውም ብሩክ የሆነ ጊዜ እያሳቀኝ ነበረና ጉድሽ ሊወጣልሽ ነው ሆድሽ ፍጥጥ እንዲል ሲል አለ። ወድሽ ሲወጣ ሲገባ ምን እንዳረግሽ ጉድሽ ይወጣል እያለ ነበርና የፈለገው ልጆቹን አትንቀፏቸው። እግዚአብሔርን በዚህ እድሜ ማን ነው በትዳር ስንቱ ሲንዘላዘል አይደል እንደሚውል ሴቷ በድብቅ ከወንድ ጋር ስትማግጥ እግዚአብሔርን ነው ምላችሁ። ወንዱ በድብቅ ሲማግጥ ሴቷ የምሬ ነው ምላችሁ አፈቀርኩ ወደድኩ እያለች ሞኝ የዋህ ባሏን ሞኝ አድርጋ ከሌላ ወንድ ጋር እየተኛች አሸሸ ገዳሜ እያለች ታብታብ ስታረግ እያደረች እየዋለች እየመጣች በሄደችበት ስትጋደሙላ መጣ ልጅ ያንተ ነው ብላ ስንት አመታት ስንት ልጆችን ደጋግባ ወልዳ መጨረሻ ላይ እውነታዋ ሲጋለጥ በዲኤንኤ ሲረጋገጥ እኮ የአባት የሱ የልጆቹ አባት እንዳልሆነ እያወቀ ርር የሚል አባት ስንት አለ አይደል እንዴ? ስንት ልጁን የሚክዳል አይደል እንዴ? አስረግዞ አስወልዶ አላውቅሽም የሚል ወንድ አለ አይደል እንዴ? ስንቷ ሴት ብልግና ሰርታ ልጅን የአባት ያልሆነውን አባታችሁ ስሮ ብላ የምታሳድጋለች አይደል እንዴ? ታዲያ እነዚህ ልጆች ከዚህ ሁሉ የጸዱ በራሳቸው ማንነት የሚኮሩ በፈለጉት መንገድ የሚሄዱ በራሳቸው ሰርተው ስኬታማ የሆኑ የሰው መውደድ ያላቸው ፈጣሪ የሚወዳቸው እስከ ጥግ ድረስ ናቸው አይደል እንዴ? እነዚህ ልጆች እኮ ልዩ ናቸው። መድኃኔዓለምን ከሶሻል ሚዲያ ህይወት በጣም የሚለያቸው ከሁሉም ሰው በቃ በጣም ዩኒክ በቃ ተወዳጅ ልዩ የሚያደርጋቸው ነገር በዚህ ነው አይደል እንዴ? ስለዚህ ሀይሚ ብሩክ ወደው ተፈቃቅረው ላደረጉት ነገር እናንተ ምን ቤት ናችሁ? አትንቀፏቸው። ልጆቹ በስርዓት ሊኖሩ ኑሯቸውን እና እንግዲህ ከሆነ ቀን በኋላ አልትራሳውንዱ ድጋሚ ተደርጎ እንግዲህ ትክክለኛ የልጁ አቀማመጥ ወይ ደግሞ የልጅቷ ነገር ጾታ ያው ከሆነ ጊዜ በኋላ መሰለኝ የሚታወቀው። ይህንንም ቀስ በቀስ እንግዲህ በሂደት የምናየው ይሆናል። ለማንኛውም ሀይሚ ዋናው ማረገዟ ነው የኔ ወርቅ። ትናንትና የእውነት እንባን ያለቀስኩትኝ በእውነት ነው የምላችሁ። ትክክለኛ ማረገዟን ስሰማ መጀመሪያ እውነት አይመስለኝም ነበር። መጀመሪያ በቃ ትክክለኛ አይመስለኝም ነበር። በኋላ ላይ ግን ሳስበው ብዬ በቃ እያየው ብሩክ ከልቡ ነው የሚያወራው፣ ሀይሚም እንደዛው። ጭራሽ ዛሬ ደግሞ ሲሆን እጅግ በጣም ደስታ እጥፍ ድርብ ሆኗል። እንኳን ደስ ያላችሁ ማለት ፈልጋለሁኝ። ከዘመኑ ሰው ስለሌላችሁ እንደ ዘመኑ ሰው ስላልባለጋችሁ የእውነት ስንቱ እዛም እዚህም ሲሮጥ እየኖር አይደል እንዴ መጡ አዲስ ነኝ ብሎ እንዴት ልበላችሁ። ብቻ የሀይሚና የብሩክ ደስታ በጣም ወደር የለውም። እግዚአብሔር ከእናንተ ጋር ይሁን፣ መጨረሻችሁን ያሳምረው። ፈጣሪ ከእናንተ ጋር ይሁን። ሀይሚዬ ወርቅ ልጅ እንደው 3 ወኝ በቃ ወልደሽ ለመሳም አቅፈሽ ለመሳም ያብቃሽ። በሆድሽ ያለውን በጀርባሽ ያደርግልሽ ነው የሚባለው። አዎ ያሳዘልሽ እና በጣም አስደሳች ጊዜ ነበረ። ለማንኛውም እንኳን ደስ ያለሽ እያላችሁ ሀይሚዬን እናበረታታት። እንደ ሁል ጊዜው ከሁል ጊዜውም በላይ ፍቅር እንስጣት እላለሁኝ። እና ምን ተሰማችሁ ግን ይሄ እርግዝና ማለት ምን አይነት ደስታን ሰጣችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እኔ በጣም ደስ ብሎኛል እውነት ለመናገር። ለምን በፈለገው ጊዜ ይምጣ። ከምወደው ሰው ከሆነ ከሚወደኝ ሰው ጋር ከሆነ ፍቅር ካለ ምን አገባኝ? ነገ ጥሎኝ ከሚሄድ ሰው ጋር በፍቅሩ ማለት ተማመንበት ሰው ጋር ሆኜ ይሄ ነገር ቢፈጠር ለሴት ልጅ መከራው፣ ሰቀቀኑ፣ ሰቆቃው፣ ስቃዩ ብዙ ነው። ግን እች ልጅ ቤተሰብ አውቋል፣ ወዷል፣ ፈቅዷል። ግን ያው ከዛ በፊት ሀይሚዬን ቤተሰቦችሽን ወስደሽ በደንብ በስርዓት ማስተዋወቅ አለብሽ። ብሩክም እንደዛው የቤተሰብ ጊዜ በደንብ ማሳለፍ አለባችሁ። ቤተሰቦቻችሁ በደንብ መግባባት፣ በደንብ ማውራት፣ በዚህ ጉዳይ ላይ እንዲረዷችሁ፣ እንዲያግዟችሁ፣ የተሳሳተ ነገር ካለም እንዲያርሟችሁ ቢሆን የተሻለ ነገር አለ ብዬ አምናለሁ። ከትልልቅ ሰዎች ብዙ ነገር ይገኛልና ለማንኛውም እንኳን ደስ ያላችሁ ጨረቃ ፋሚሊዎች። ስትጓጉለት የነበራችሁት ነገር ሁሉ እውነት ሆኖ
እያየን እንገኛለን። ስለ ሁሉም ነገር እግዚአብሔር ይመስገን። ከዚህ በላይ ሀሰን እንደዚህ ብሏል። እግዚአብሔር የሰጣችሁ ጸጋ አላህ ሲሰጥ እንደዚህ ነው ብሏል እና ተመስገን ነው ስለ ሁሉም ነገር። የምሬን ነው። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። አመሰግናለሁ።